ነገሮች በጣም እየጨመሩብኝ ነው ሌላ ያለው ነገር ማለት ነው። እና ምን መሰለህ ካብሽ አፍቅር ያለው ጉድ ያለው ገንፎ አድሮ ይፋጃል አለ ያገሬ ሰው። ለካ ጉድ እያደር ነው የሚመጣው። እኛ ተመልካቾች እኮ ይሄ አልጠፋንም፣ ቆይተናል ካወቅ ነው ሲጀመር ማለት ነው። አብረሽ ራሱ እኮ እያንዳንዱን ቃላቷን ስታወጣ በቃ ሁኔታው እኮ ያስታውቃል። እንዴ ምን አይነት ድፍረት ነው ግን! በጣም እየገረመኝ ነው የእውነት። እኔ ብዙ ሰው በህይወት ያቻለሁኝ ግን እንደ ሄርሜላ ራሱ ወዲያር ሰው አላየሁም። እውነት ነው የምነግራችሁ። እንዲሁ ስራ የሚሆን ምንም አይነት ነገር ሊሆን ይችላል ከአብረሽ ጋር ያላት ግንኙነት፣ ነገር ግን በጣም ነው የሚያሳፍረው። በአደባባይ እኮ አስገድዶ መድፈር ማለት ነው የሚቻለው። በቃ በዚህ ልክ የሰው ልጅ ወንድ ላይ መፈታል በእውነት በጣም ይደብራል። እና አንዳንድ ጊዜ ወንዶች የማይፈረድባቸው ነገር ቢኖር ይሄ ነው። ሴት ልጅ ማለት እውነትም ፊት ናኮናል ነው የእውነት ነው የምነግራችሁና እንግዲህ አይታችኋታል። አይኔን ትኩር ብላ ትነካከዋለች። የማታረገው ነገር የላትም። ታቀባብታ እንደዛ ዘነጣ በቃ አይኑ እንድታወጣው ልትገባበት እንዴት እንደምታረገው አላህ ይጠብቀን። የእውነት ነው የምላችሁ በጣም ያሳፍራል። ሴት መሆን ራሱ እንትን እስከሚለኝ ድረስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዳራ ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እና እንግዲህ ከቪዲዮ መግቢያ እንደተመለከታችሁት አብርሽ እንዳፈቀረችው ትናንትና በሩታ ነው በማን ነው ተናግራ ነበር። በማን ቻናል እንደሆነ ረሳሁት። አልሙሂም ዛሬ ላይ ደግሞ የእሷ አምሳኬን በማስመልከት ሰርፕራይዝ እናረጋት ብለው ሄደው በዛ ደስ ብሎ ሳይጨርስ ሁለተኛ ሰርፕራይዝ አድርገዋለች አብርሽን ማለት ነው። አብርሽ ደግሞ ከህይወት የውጭ ብሎ አስወጥቷት ነበረ እስካገኛት ድረስ። እሱ በሰጣት እንክብካቤ ነው እዚህ ደረጃ እየደረሰች አለችው። እሷም ተናግራለች። በምሰጠኝ ክብር፣ በምሰጠኝ እንክብካቤ፣ በምሰጠኝ ቦታ፣ በምሰጠኝ አክብሮት ነው እዚህ ደረጃ የደረስኩ ብላለች። እንግዲህ ገባችሁ? ማንም ሰው ጥሩ ነገር ይፈልጋል። አንዳንድ ወንዶች ደግሞ ምን ይባላል መሰላችሁ ለቤት ጣጋ ለውጭ አልጋ የሚባል ሰዎች አሉና አንዳንድ ሰዎች ለቤታቸው አይመቹም፣ ግን ለውጭ ሰው በቃ አልጋ ናቸው። ፍራሽ መሰላችሁ? ካንጋሮ ፍራሽ የሚባለው የዛሬ ስንት አመት አንድ ሰሞን ፋሽን መጥቶ ነበርና ስለዚህ እንደዛ ስለሆነ እንግዲህ ለሱ ተመችቷታል። እሷ ደግሞ ያው እሷን በነገራችን ላይ የምታፈቅሩ ከሆነ ያንን ሰው ምንም አይነት ነገር አይታያችሁም። ፈቅሩ ብቻ ስለሆነ እሱ ሁሉም ትክክል ነው። ገባችሁ? ቢያጠፋም ትክክል ነው ለእናንተና ከዛ አንጻር እንግዲህ ሄርሜላ ደግሞ ከሩታ ቀም እኔ እኮ ግራ የሚገባኝ ማለት አሁን ራስ ወደድ ሰው እኮ አለ። ለምሳሌ ራስ ወደድ ብትሆንም እኮ መጠን አለው። ገብቷችኋል አይደለም? መጠን ያለው ይቺ ሴትዮ ሩታ ጋር ተስማምተው በቃ ትዳሩን በቃ ከህይወት የውጭልኝ ትዳሬ መመስረት እፈልጋለሁ እያላት ማለት ሁለተኛ ልታገባው ነው ወላ ያልገባኝ ነገር ምን ለማለት ነው? አሁን አዲያ እሷን ፍቅር መንገሯ ምን ሆነልኝ ነው አሁን እያለችው ያለችው። ታዲያ ሩታና ፈታ አግባኝ ነው ወይስ ትደረባለሁ ነው? ይቻላልን? ወደ አልገባኝ ምንም አልገባኝ። እውነት ለመናገር በምን ሂሳብ እንደሆነ አንዳንድ ጊዜ እኮ የሰው ልጅ ልናገናዝብ ይገባል። ቢያንስ ምንም አይነት ቢሆን እና ሄርሜላ እንግዲህ በምን ሂሳብ እያሰበችው እንደሆነ አላቅም። እኔ አላቅም ሩታ ላይ ስናይ እኔን ግን እውነት ለመናገር እስካሁን ድረስ ግራ የሚያጋባኝ ነገር ቢኖር የእነሱ ድራማ ነው እውነት ነው ምንድነው ውሸት ነው የሚለው ነገር ምንም እያወቅ ነው አይደለምና ሰው እየተቃጠለ ይኖራል። እውነትም ከፍቅርም ከስሜትም ከክብርም በላይ ገንዘብን ያስበለጡ ሰዎች ቢኖሩ እነሱ ናቸው ማለት ነውና እኔ እንዴት እንደው አልገባኝም። የእውነት ነው የምነግራችሁና ውሸት ነው ብዬ እንዳላስብ ሩታ ላይ ያለውን ስሜት ታዩታላችሁ አይደለ? ሩታ ላይ ያለ ስሜት በጣም ከባድ ነው እውነት ለመናገር ማለት ነው። አይታችኋታል አይደል? የውሸት አይመስልም። ሩታ ላይ ፊዚካሊ ስትመለከቷት ሁሉም ነገር እውነት ነው። ተናዳ ስሜታዊ ሆና በጣም ከትናንት ወዲያ ነው መቼ ነው ራሱ ከነሱ ቤት ሄዳ ውጭልኝ ባለችው ሰዓት ላይ በጣም ነበር የተናደደችው። ሄርሜላ ራሱ ተናዳ አይታችኋታል ያደረገችውን ነገር። ከአሁን በኋላ አለች እስከ ዛሬ እርግዝናሽም ስለያዘኝ ባንቺ ላይ ምንም ማድረግ አልፈለኩም ማለት አሁን ደግሞ መጫት ነሽ ስለወለድሽ አንቺ ጋር የምታገልበት ነገር የለኝም። ነገር ግን ተረጋጊ፣ ትንሽ ወጣ ባያለች ታያችሁ አይደል? ስለዚህ ሁላቸውም ያኔ ጻብ እንዳለ ነው የሚያስታውቀው፣ የእውነት እንደሆነ ነው የሚያስታውቀው። ሶ ግን እኔ አልገባኝም። በዚህ ልክ ደግሞ ሄርሜላ አይን አውጣ ትሆናለች ብዬ አንድም ቀን ጠብቄ አላውቅም። ናት ቢሆንም ደግሞ እየባሰባት ይመጣል ብዬ አላስብም። ከህይወት የውጭ ብሎ አሳልፎ ነግሯታል። በዛ ላይ ያለውን ነገር እኮ እናንተ እኮ የሆነ
በቃ ሙጤ ብላችሁ የምትታገሉት ነገር ቢያንስ እንኳ ትንሽ ፍንጭ በቃ ይሆናል ብላችሁ ለምታስቡን ነገር እሺ ታገሉ። አሁን እነዚህ ሰዎች ትዳራቸውን ቢኖሩበት ልጅ እያለ በመሀል እሷ እንደሆነ ምክንያታቸው እያየ እሷ ከሌለች ሰላም እንደሚሆኑ ታውቃለች። እሷ ስትመጣ ነው ነገሮች የሚባላሹትና ምን ችግር አለው? የሰውን ትዳር ባታበላሽ መሀል ላይ ሆና የነሱ የሩታስ የለቅሷ ምንጭ ባትሆን ምን ችግር አለ? እና በእውነት በጣም ነው የሚገርመውና እኔ ሰው አይቻለሁ፣ ግን እንደዚች አይነት ሰው አላየሁም። አላህ የጠበቀን ከእንደዚህ አይነት ሰው። ግን ይህን እያስደረገ ያለው ማነው? አብርሽ ነው። ከሄርሜላ ጋር መራቅ ስላልፈለገ ነው እንጂ እንደዚች አይነት ሰው መሆኗን ካወቀ ቆይቷል። በምትናገራቸውና የኛ ትኩረት ስትለው ራሱ ፍቅር ውስጥ እሷ ላይ ፍቅር እንዳለባት በቃ እሱ እንደምትፈልገው እንግዲህ አስቡ። በካሜራ ይሄን ያክል ከተሳፈጠችው ከካሜራ ጀርባ ምን እንደምታደርገው ማሰብ አይከብድም አይደለም? ይሄ ሁላ ካሜራ አንተ ጨራሽ ህሊና የላትም አታስብም። የሩታ ቤተሰቡ እያዩታል። ኧረ እንደዚህ ነው ምናምን የለም ሳ ኧረ በጣም ነው የምትደብረው እውነት ለመናገር አውዙ ቢላ በጣም ያሳፍራል። እውነት ሴቶች እንደው አንዳንድ ጊዜ ፍራታችንን በጣም ስንጥል በጣም ነው የምናስጠላው። የእውነት ነው የምላችሁ። እኔ እንደዚህ ችል መቼም ያስጠላኝ ሰው የለም። በቃ በጣም ራስ ወዳድ ሰው ብትሆን እንዴት ያለ ሰው ናት? ራስ ወዳድ እኮ ሁላችንም ራስ ወዳድ ልንሆን እንችላለን፣ ግን ደግሞ መጠን አለው። ኧረ በጣም ይደብራል የእውነት። ልስመው ምንም አልቀራት እኮ እያያችኋት ነው። እጁ ሩታ ጋር ከትናንት ወዲያ አብረው ቆመው አይታችኋል አይደል? ከህይወት ውጭ የመጨረሻ በቃ ከዚህ በኋላ ህይወት የለም። ሩታን ይሄ ነገር እያስደበራትም ስለሆነ በቃ መሆንም ያለበት አስቤበት አንቺ ከህይወታችን መውጣት አለብሽ ብሏት እሺ ብላ ተስማምታ ስክል የታችኋት እንዴት እያርገኝ ስስመው እንደነበረ ተለይታ ለመሄድ እንዴት እንደከበዳት ሩታ እንደው እያየች ወላሂ እኔ በወን በጥፌ ነበር ማጠናግራት በዚህ ልክ ማለት ነው። ለምን ሁሉም አይቀርም? ቢያንስ እንኳን አጩላችኋት ከዛ በኋላ የራሷ ጉዳይ እና በጣም ነው የሚያሳፍረው። እና እኔ ሄርሜላ ነገር በጣም ነው የሚያናድደኝ። እና ተመልካቾች እናንተስ ምን ትላላችሁ? ለማንኛውም አላህ ይጠብቃችሁ ከእንደዚህ አይነት ነገር ማለት ነው። በጣም ከባድ ነው እንደዚህ አይነት ሁኔታ። እና ውዶችዬ ምን ትላላችሁ እናንተ? እስኪ የራሳችሁን ሀሳብ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ለማንኛውም ቢዛችሁን እየበላችሁ የበላና የተማረ ወርቋ ወርቅ የሚባለውን አማርኛ ይዛችሁ ዋሸብረቅ እያላችሁ እየበላችሁ ብናሳልፍ ይሻላል እንጂ የሄርሜላ ስራ እንኳን ከባድ ነው። እንኳን ለሩታ ለኛ ራሱ ጨጓራችንን እየላጣነ ነው የሚገኘው ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ውድ ተመልካቾች ቻናሌ ላይክ ሰብ ማድረጋችሁን አትርሱ፣ አይከፈልበትም። ላይክ ስታደርጉ እንግዲህ ሌሎች ጋር ተደራሽ እንዲሆን ይሆናል ማለት ነው። ሰምታችኋል። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። ስህተት ካለብኝ አርሙኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።